ማለት ምንድነው? ክልክላ አታድርጉ ራሳችሁ ላይ ማለት ነው። ተፈቅዶላችኋል፣ ክልክላ አታድርጉ ማለት ነው። ሌላ ነገር አለ? እርማ አታድርጉ ማለት ደግሞ በኒካ አድርጉ ነው። ሂድታች ያለ ታገኘዋለህ። ኦኬ በኒካ አድርጉ ነው ብሎናል። አንዴ ስማ እስኪ ለመለጠፍ አትቸኩል ፕሊስ። ናቀጥል ቆይ ምንድን ነው የምትለን? አላዊ ነብይ ይህንን በምንድን ነው የፈሰረው? ነብይ በምንድን ነው ይህንን ክፍል የፈሰረው? አዳምጠኝ፣ መፈሰሩ አይደለም ዋናው ማለት ነው። አንተ አሁን ተከታይ ብዙ አለ የምታወራው ነገር ገብቷል። የጥላቻ ንግግርን ትተህ አንደኛው አሳማኝ የሆነ ነገር መናገር አለ። ና እንዴት እንደምለጥፍ ላሳየህ። ከስር ያላችሁ ሙስሊሞችም ታዘቡ። አንዲት ና ኡስታዝ ነው ይሄ መስጊድ ላይ አላሁ አክበር የሚል ወይም ሙአዚን ነው። አንዲት የጥላቻ ንግግር እዚህ ላይቭ ላይ አንዲት ያለ መረጃ ካወራው እኔ ልቀጣለሁ። በዩቱብ ላይ የምትከታተሉ በተለያዩ ያሉ ፕላትፎርሞች ላይ እያዳመጣችሁ ያላችሁ ኡስታዛቸው ጥላቻ ተናግረሃል፣ ዋሽተሃል ብሏል። አንዲት ካመጣ እኔ እቀጣለሁ። እሱ ካላመጣ እስልምና ውስጥ ያላችሁ ከስር የምትከታተሉ እንደነኛ አይነት ኡስታዞችን ላለመከተል ዛሬውን ወስኑ። ቀጥል። አንዲት ማስረጃ አንዲት ብቻ ቀጥል አምጣ። አንዲት ከስር ያላችሁ ጭንቅላታችሁን ተጠቀሙ። ኡስታዞቹ እየገቡ ጥላቻ ውሸት ምናምን የሚሏችሁ ከእስልምና እንዳትወጡ ስለፈሩ እዛው አስረው ሊያስቀሯችሁ ነው። አንዲት ብቻ ነው ያልኩህ። አንዲት ብቻ እንታ ማይክን አንሳው። መረጃውን ክፍት ቆይ አንተ ሚታርክ። አሁን ኡስታዙ ነው የሚቀጥለው። ቀጥል። ማስረጃ አንድ ብቻ ልንገርክ አንድ ብቻ። አሁን አንተ የምትናገረው ማስረጃ ቋዳ ልንገርካ ስማኝ። ማስረጃ እኮ ቀጥል። መጀመሪያ ስትናገር አሁን ሀጅ ላይ ሄዶ ጠምጥሞ እንደዚህ ናቸው ስሜታቸው እንደዚህ ነው የሚለው አንተ የቱ ጋር አይተው ነው እንደዛ ነገር የምታወራው? ሁለተኛ ደግሞ ሀጅ ሲያደርጉ ይንጠባጠባል አይንጠባጠቡ? ሳቦች ወደ ሀጅ ሄደው ይንጠባጠባል አይንጠባጠብም? ምን ማለት ነው? ይሄን አይተሃል አንተ? ምን ዝም ብለህ ከማውራት በፊት መጀመሪያ ቼክ አድርግ። ለምሸውየው ሳይል ቡኻሪ 2506 2505 ሳይል ቡኻሪ ላይ ሳቦች ስፐርማቸው እንደሚንጠባጠብ ላሳያ። ኢብን አባስ ነግሮሃል። ኢብን አባስ የነብይህ ያጎት ልጅ እንዲህ ብሎ ነግሮሃል። ኦልራይት ሌትስ ጎ አንብቦ አማርኛው ላርግለትና ኡስታዙ አሽታሃል ብሎኝ ነው። ይኸው መረጃ ከስር ያላችሁ ሙስሊሞች እዩ። እኛ አንዲት አለ መረጃ የምናወራት ነገር የለም። አንዲት ቀጥል። ክርስቲያን አንብቦ ኢብን አባስ እንዳስተላለፈው ይላል። ነብዩ ከሳቦቻቸው ጋር ሆነው ለሐጂ ኢህራም አድርገው በዙልሂጃ 4ኛው ቀን ጠዋት ላይ መካ ደረሱ። መካ በደረስን ጊዜ ነብዩ የኢህራማችንን ወይም ንያችንን ወደ ኡምራ እንድንቀይርና ኡምራውን ከፈጸምን በኋላ ከኢህራም ወተን ወደ ባለቤቶቻችን ሄደን ለግብረ ስጋ ግንኙነት መሄድ እንደምንችል አዘዙን። ሰዎቹም ስለዚህ ጉዳይ ማውራት ጀመሩ። ጃቢርን በመገረም ስሜት ከብልታችን የዘር ፈሳሻችን እየተንጠባጠበ ወደ ሚና እንሂድን አለ። ይህንን ሲል እጁን ያንቀሳቅስ ነበር። አለዊ ምናችን እየተንጠባጠበ ነው የሚለው? አዳምጠኛ። ይሄ አሁን ይሄንና ያሁን ከምታወራው እኩል እንትን እያለን አይደል? ምናችን እየተንጠባጠበ ነው የሚለው ኡስታዜ። ምናቸው ነው የሚንጠባጠበው? ኡስታዙ ሮጠ፣ ያዘው። ኡስታዙ ቀደደው። ኡስታዙ አመለጠ። ይኸው ከስር ያላችሁ ሙስሊሞች ዋሽታል ብለህ ስትመጣ እኔ ጋር ከፍ አድርጌ ነው ህብለት ማድረግ። ዋሽታል ብለህ ስታስብ ኡስታዝ ሁለተኛ ይለመድ እኔ ቤት ኡስታዝ ነኝ ብለህ ኡስታዝ የሆንክ አካል እኔ ጋር ስትመጣ እንዴት ትመታለህ? ትያዛታለህ። ጃሂል ሆነህ ምን ሆነህ ተቀምጠህ አላቅም ብለህ ተምረህ መውጣት ትችላለህ። አይ እንዲሁ ሞክራለሁ በማውቀው ተፍ እላለሁ እስልምናን ለመታደግ እንጫጫለሁ ማለት መፍትህ ነው አይደለም? ይኸው ኢብን ሀጀር አላስቀለንም። ክፈተው፣ ችግር የለውም ክፈተው። እሺ ራሳችንና ኮላሽን በማለት ጠየቅናቸው።
ጠየቅናቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ይህንን እንዳናደርግ ከለከሉን። ሴቶችንም እስከ ተወሰነ ጊዜ ድረስ ብቻ ወቅታዊ ገድበን ወቅት ገደብን ማለትም እስከ ተወሰነ ጊዜ ብቻ የሚለው ለተወሰነ ወቅት ወይ ደግሞ ገደብ ድረስ ብቻ ማለት ነው። የልብስ ስጦታ ወይም መርህ በመስጠት እንድናጋባቸው ፈቀዱልን። እንድናጋባቸው ፈቀዱልን ይላል። በምንድን ነው የሚያገቧቸው? የልብስ ስጦታ ወይም መርህ ይላል። ሸሚዝ ምናምን፣ ጨርቅ ምናምን፣ ሻርፕ ምናምን። እኔ ለዚህኛው መስልስተ ቅድም ፎይን የለም ብለሽው ነበረ። አሁን አይደለም። እኔ አሁን እንደራሴ እስልምና ዘር ማንዘሬ ሙስሊም ነው። እኔ ቅድም የለም ለምንድን ነው ከራስ ልታወራ ብለሽ ነበር። አሁን ግን አለ። እኔ እዚህ ጋር የለም እስልምና ውስጥ በጨርቅ የሚገኝ ቁም አንዱ እሺ፣ የልብስ ብያለሁ እኮ አባቴ። እሱ ልብስ ጨርቅ አይደለም ወይ? ልብስ ጨርቅ ነው። እኔ እኮ ማብራሪያ ልሰጥህ ነው እዚህ ጋር። ስለዚህ እፎይ ትክክል ነው ማለት ነው። እኔ ትክክል ነው አላልኩም፣ ግን ማብራሪያ ልስጥህ ነው ያልኩህ። ስማኛ፣ አንተ የራስህን ፍላጎት ብቻ እንትን አትበል። እኔ እኮ የለም ነበራችሁ። እሺ ቀጥዩ። የለም ግን በእስልምና ሃይማኖት አንድ ሴትና አንድ ወንድ ከተዋደዱ፣ እኔ ስለዚህ መጽሐፍ አላውቅም፣ ከተዋደዱ ግን አይደለም ጨርቅ ልብስ ኒካህ ተደረገ አንድ ነገር ሳስብ ኒካህ ብቻ በቂ ነው። ለኛ የምንፈልገው ወንድ አላህን የሚያከብር እስልምናን የሚያከብር ለአላህ ታዛዥ ሆነ ወንድ ነው የምንፈልገው። ባልሽ ለተወሰነ ጊዜ ያገባሻል እንዴ? በነፃ ያገባል። አንቺ ለተወሰነ ጊዜ ያገባሻል? ፕሊስ በጣም ነው ድምጽ የሚረብሰው። ስልክሽም ሜቢ ማስተካከል ከቻልሽ አስተካኪው። ይሄ ጋብቻ ሳይሆን ለተወሰነ ጊዜ ተብሎ የሚደረግ ውል ነው፣ ስምምነት ነው። ይሰጥሽና የሆነ ፎጣ ነገር በዛ ውል ትዋዋያለሽ ለ3 ቀን ለሳምንት የሚቆይ ሐዲሱን አንዴ ክፈተው ክርስቲያን ነብይሽ ከዛ ያለውን ላሳይሽ። ልቃቃቸው ያለበትን ሜቢ ሳይ ሙስሊም 1406ን ቼክ አድርገው ክርስቲያን። በፎጣ በልብስ ማድረግ ትችላላችሁ ብለው ሰሃቦቹ በፎጣ ከዛው አድርገው ሲያባርሩ ላሳይሽ። ሚስት ተጋብተው የሚያባርራት ነው እንደ አረፋት ለማንም አረፋት ባልሽ የሚያባርርሽ ነው እንደ ወሲብ አድርጎ ከተወሰነ ቀን በኋላ ነው አብረሹ ምቀጥይ ነው። ባልሽ ወሲብ አድርጎ ፎጣ ነገር ሰጥቶሽ ከዛ የሚያባርርሽ ነው ወይ? እኔ ኢንሻአላህ ገና አላገባውም፣ ላገባ ነው እንጂ እስካሁን ድረስ አይሻ እኮ በ6 ዓመቷ ነው የገባችው። ለምንድን ነው የእናትሽን ሱና ማትከተዩ? እውነት ዛሬ በጣም አሳተኝ። እናትሽ አይደል ማይታ ማን ምን ትባላለች እንዴ? ድምፅሽን ስትሰማ ጎረምሳ ድምፅ ነው። 18 ዓመት ያለፈሽ ይመስላል። 18 ዓመቴ ነው። በስመ አብ። ልክ መሐመድ ሲሞት አይሻ 18 ዓመቷ ነበረ። ከዛ በኋላ አላገባችም። የእናትሽን ሱና ብትከተዩ ከአሁን በኋላ አታገኝም ነበረ። 6 ዓመት እስከ 18 ዓመት ትቆይና እኔ መልስልስ ረሱ ይቀጥላል። አፍረት የእናቷን የምርጥ የአይሻን እናት የአይሻን እንትን አልተከተለችም እስካሁን ድረስ ያውም ምርጥ የምትባለው። እኔስ እዚህ ጋር የአዲስ ላይ እንደምትመለከችው ሰሃባዎቹ በፎጣ ወሲብ ማድረግ በልብስ ፎጣ ወሲብ ማድረግ ትችላላችሁ ሲባል ሰሃባዎቹ ፎጣ እየሰጡ ወሲብ ሲያደርጉ እንደነበረ ይሄ አዲስ ይናገራል። አንብበው።
ያ ይችን ሀዲስ አንድ ጊዜ እናንብብላችሁ። የሙሐመድ ሰሃቦች እንዴት አንዲት ሴትን ተሻምተው በኮንትራት ለማግባት ወይም ደግሞ የ3 ቀን ጋብቻ ለመፈጸም እንደሄዱ ማለት ነው። ሙስሊም 1406 ኤ ላይ ነው የሚገኘው ሀዲሱ። ሳብራ ጁሃኒ ሪፖርት ይላል። ሳብራ ጁሃኒ እንዳስተላለፈው አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ፎራስ፣ የአላህ መልእክተኛ ጊዜያዊ ጋብቻን ለእኛ ፈቀዱልን አለ። ሶ አይ ኤንድ አናዘር ፐርሰን ዌንት አውት ኤንድ ሶ ኤ ውመን ኦፍ ባኒ አሚር ሁ ወዝ ላይክ ያንግ ሎንግ ኔክድ ሺካሜል። ከዛ በኋላ እኔና ጓደኛዬ አንዲት የባኒ አሚር የሆነች ሴትን ልናገኝ ሄድን። እሷም ደግሞ ምንድን ነበረች? አንገቷ ረጅም የሴት ግመል የምትመስል ነበረች፣ የምታክል ነበረች አለ። ዊ ፕሬዘንትድ አወር ሰልፍ ቱ ሄር ፎር ኮንትራክቲንግ ቴምፖራሪ ሜሬጅ፣ እኛም ለእሷ ራሳችንን ለጊዜያዊ ጋብቻ አቀረብን። ዌር አፖን ሺ ሴድ፣ እሷም ደግሞ እንደዚህ አለች፣ ዋት ዶር ውድ ዩ ጊቭ ሚ፣ የምትሰጡኝ ስጦታ ምንድን ነው ብላ ትጠይቃቸዋለች። ሁለት ናቸው የሄዱ። ከዛ በኋላ የምትሰጡኝ ስጦታ ምንድን ነው ብላ ትጠይቃቸዋለች። አይ ሴድ፣ እኔም እንደዚህ አልኩኝ፣ ማይክሎክ፣ እኔ ካባይን እሰጥሻለሁ አላት። ካባ ማለት ጨርቅ፣ ያው ጨርቅ ነው እሱም። ካባይን እሰጥሻለሁ አላት የመጀመሪያው። ኤንድ ማይ ኮምፓኒየን ኦልሶ ሴድ ማይክሎክ፣ ጓደኛዬም ካባ ነው የምሰጥሽ ስጦታ አላት። ኤንድ ዘ ክሎክ ኦፍ ማይ ኮምፓኒየን ወዝ ሱፔሪየር ቱ ማይ ክሎክ፣ የጓደኛዬ ካባ ከኔ ካባ የተሻለ ነበር። በት አይ ወዝ ያንገር ዛን ሂም፣ ነገር ግን በእድሜ ከሱ አንስ ነበር እኔ፣ እሱ ደግሞ ትልቅ ነበር ማለት ነው። ሶ ዌን ሺ ሉክድ አት ዘ ክሎክ ኦፍ ማይ ኮምፓኒየን ሺ ላይክድ ኢት፣ የጓደኛዬን ካባ ስታየው ወደደችው፣ እሱን የጓደኛውን ካባ ወደደችው። ኤንድ ዌን ሺ ካስት ኤ ግላንስ አት ሚ አይ ሉክድ ሞር አትራክቲቭ ቱ ሄር፣ ነገር ግን እሷ ወደኛ ስትመለከት እኔ ከሱ የተሻለ አንጸባራቂ ስለሆንኩኝ፣ የተሻለ ስለሆንኩኝ በመልክ እኔ ማረኳት አለ። ሺ ዘን ሴድ፣ እሷም ከዛ እንደዚህ አለች፣ ዌል ዩ ኤንድ ዩር ክሎክ አር ሰፊሽንት ፎር ሚ፣ ምን አለችው? አንተና ካባህ ማለትም ያ ቆንጆ ያልሆነው ካባ ያለው እሱና አንተ ትበቃኛለህ አለችው። አይ ሪሜይንድ ዊዝ ሄር ፎር 3 ናይትስ፣ እኔም ከእሷ ጋራ 3 ሌሊቶችን ቆየሁ። ኤንድ ዘን አላህስ ሜሴንጀር ሴድ፣ ከዛ በኋላ ያላህ መልእክተኛ ሂ ሁ ሃዝ ኤኒ ሰች ውመን ዊዝ ሁም ሂ ሃድ ኮንትራክት ቴምፖራሪ ሜሬጅ ሂ ሹድ ሌፍት ሄር ኦፍ፣ ማንም ሰው ከሴት ጋር ጊዜያዊ ጋብቻን ቢዋዋል በየተዋዋለበት ቀን ማቆም አለበት ብሎ ነገራቸው ማለት ነው ነብያቸው። ያ ለ2 ቀን ከሆነ በ2 ቀን፣ ለ3 ቀን ከሆነ ለ3 ቀን፣ ከውሉ በኋላ ጊዜያዊ ጋብቻ ይፈርሳል ማለት ነው። እስከ ውሉ ድረስ ብቻ የሚካሄደው ማለትም ለዚህን ቀን ያህል ወሲብ እናደርጋለን ተብለው ይስማማሉ። ልብስ ነገር ፎጣ ነገር ይሰጣታል፣ ወሲብ ያደርጋል። የቅድሞ ሀዲስ ላይ እንደተመለከታችሁት ነቢዩ ምን ብሎ አዞ ነበረ? ፎጣ ነገር እየሰጣችሁ ወሲብ አድርጉ ብሎ ፈቀደላቸው። ከዛ ሳባዎቹ ይሄንን በተግባር አደረጉት። ምን ሚስቶቻቸው ቤት አሉ እኮ ሚስቶቻቸው ቤት እያሉ እስከ 4 ማግባት ተፈቅዶላቸው፣ ኢማጅን እስከ 4 ማግባት ተፈቀደላቸው። ባሪያ ደግሞ 0 ቁጥር የሌለውን ባሪያ መገናኘት ይችላሉ። እሱ አልበቃ ብሏቸው ነው አሁን በፎጣ ወይንም በኮት እየሰጡ መንገድ ላይ ወሲብ ያደርጋሉ ሰው። ይሄ በጣም ምርጥ የሚባሉት ማለት ነው። በራሳቸው አይደለም የሰሩት። በደንብ አስተውሉ። በራሳቸው እንደው ስሜታቸው አነሳስቷቸው እንደዚህ ሰሩ፣ ወንጀል ሰሩ አይደለም። አምላክ ብለው የሚያስቡት አላህ ነገረን ብለው ነው የሚያደርጉት። በራሳቸው ቢያደርጉ ኖሮ ኃጢአት ነው ይባል ነበር። አይ ሳይታዘዙ ነው ፈጣሪ ሳያዛቸውን ያደረጉ። ራሳቸውን አይገቱም እንደ ሳቦቹ መንገድ ላይ ጧፍ እያደረጉ ጧፍ ላይ ያደርጉ ወደ ካባ እየሄዱ ስፐርማቸው እንደዚህ እየተንጠባጠበ እንትን ይሉ ነበር። ቅድም ያነበብነውን አዲስ አይታችኋል። ብልታቸውን እዛው እንቁረጠው እንደ ይላሉ ሳባዎቹ ማለት ነው። ሐጅ ሲያደርጉ የዘር ፈሳሻቸው ይንጠባጠባል። ክፈትልኝ ክርስ እንትቃል በዋሪ 50605 ምን ማለት ነው? ብልታችንን እንቁረጠው እንዲያሉበትን አሳይና ከዛ ያንኛውን ክፈተው። ሳቦቹ ማለት ነው ቅዱሳን የሚባሉት እነኚህን አሁን ቅዱሳን ብለው ይከተሏቸዋል። እኔ አምሹር ካባን ሲዞሩ አሁን ምንም እንኳን እንትን ቢሉ የአሁኑ ዘመኖቹ ሙስሊሞች ከነኛዎቹ ስለማይሻሉ
እኔ የወንድ ዘር ፈሳሻቸው እየተንጠባጠበ ይዞራሉ ብዬ አላምንም። የአሁኖቹ ዘመናዊ ናቸው፣ ኩል ናቸው፣ በቃ ጽድት ያሉ ናቸው። እነኛዎቹ ቅዱሳን የተባሉት ግን ምን ያህል በፍጹም እነሱ ናቸው እናንተ መከተል ያለባችሁ እንጂ እናንተ እነሱ መከተል የለባችሁ። እንደ ሃይማኖት እንኳን ብናየው ክርስቲያን ቼክ ቡሃሪ 250605 አይ ቲንክ እንዴት አይመጣውም እኮ። ከዛ እነኚህ ሰዎች ምን አሉ? ብልታቸውን እዛው እንቁራጠው እንዴ ዘራቸው እንደዚህ እየተንጠባጠበ ቅዱስ የሚባለው ቦታ ሄደው እንትና ደግሞ ሙሐመድ ምን ፈቀደላችሁ? ፎጣ እየሰጣችሁ ወሲብ አድርጓላቸው። ሚስቶቻቸውን እዛ ጋር ትተው ስለመጡ እኮ ነው። እና ነወዊ ደግሞ ምን አመጡ? በኋላ ደግሞ ሊቃውንቶቹ ጭራሽ የሞተ ሰው እንኳን የሞተ እንስሳ እንኳን ሀጅ ሲያደርግ በመቀመጫው ካካበማያ ወይንም በብልት እንትኑ ወሲብ አድርጎ ከታጠበ ችግር አለው የለውም ማለት ጀመሩ። ሀጅ ሊያደርግ የሞተን እንስሳ እንዴት ነው ወሲብ የሚያደርገው? ሀው ሙሐመድ በቃ ምን ታመጣለህ አንተ ውሻ፣ የውሻ ልጅ። reached Mecca in the morning of the 4th of Dhul Hajj, assuming ኢርማ ለምንድን ነው ለእኔ ነው የደበዘዘብኝ? አይ ዶንት ኖ ስለማይመች ስክሪን ጋር ለመጠጋት እኔ ላንብብልህ። ያ ምን ይላል? ቡሃሪ 2505 ነው። መረጃዎችን በደንብ እያዛችሁ እሺ ጋይስ፣ የምናወራው ከመረጃ ጋር ስለሆነ ማለት ነው። ኢብን አባስ እንደተረከው ይላል the prophet along with his companion reached Mecca in the morning of the 4th of Dhul Hijjah assuming ihram for hajj only. ሙሐመድ ከሰሃቦቹ ጋር ማለት ነው በአራተኛው ዱል ሂጃ መካ ደረሱ። ምን ለማድረግ? ኢህራምን ለሐጅ ብቻ በማሰብ ማለት ነው። so when we arrived at መካ ከደረስን በኋላ አለ the prophet ordered us to change our intention of ihram for umrah. ነገር ግን መካ ከደረስን በኋላ ኢህራማችንን ለኡምራ እንድናደርገው ነገሩን። and that we could finish our ihram after performing the umrah and could go to our wives for sexual intercourse. ከዛ በኋላ ኡምራችንን ካደረግን በኋላ ወደ ሚስቶቻችን ሄደን ወሲብ እንድንፈጽም ነገረን አለ። ሄደው የት? መካ ማለት ነው። ጥቁሩን ድንጋይ ከተሽከረከሩ በኋላ the people began talking about that. ከዛ በኋላ ሄዳችሁ ሚስቶቻችሁን ወሲብ አድርጉ ካላቸው በኋላ ሙሐመድ ሰዎቹ ወይም ደግሞ ኮምፓኒዮኖቹ ሰሃቦቹ ስለዚህ ማውራት ጀመሩ። ጃቢር said surprisingly ጃቢር በመገረም እንደዚህ አለ shall we go to Mina while semen is dripping from our male organs? ጃቢር በመገረም ምን አለ? ወደ ሚና ሄደን ሚስቶቻችን እንገናኝ የዘር ፈሳሻችን ከብልታችን እየተንጠባጠበ ብሎ ተናገረ። እሱ ወደ አማርኛ ተርጉመላቸው። እሺ ባር ሰሃባ የተባሉት እንዲህ ቅዱሳን የተባሉት የዘር ፈሳሻቸው እየተንጠባጠበ ነው የሚሄዱት። ይሄ ሐጅ ሄደው ነው እንግዲህ አሁን እንደዚህ ማለት እኮ ነው። ገዳም ሄደህ ገዳም ቦታ ላይ ስፐርም እየተንጠባጠበ ሎቱ ስባት ዋይ ማልቲ እንኳን ገዳም ሄደህ ገበያ ውስጥ ሄደህ ራሱ አትዝረከረክም። እኛ ክርስቲያኖች እስቲ እኛ እኮ ቅዱሱን መንፈስ የተቀበልን እኮ እንደዚህ ገበያ ውስጥ ሄደህ ራሱ እንደዚህ አትዝረከረክም። ያለ አይደለ ዋሻው እንዴ? ገበያ ውስጥ ሄደህ ስፐርም ይንጠባጠባል? አንተ በሬ ነህ እንዴ? እንደዚህ እየተንጠባጠበብህ የምትሄደው ነው እንዴ? ዋሻው አይደለም። ገዳም ቤተክርስቲያን ሄደህ ሊንጠባጠብብህ ገባ የሆነ ጉልት እቃ ልገዛ ምናምን ሄደህ እንደዚህ ይንጠባጠብብሃል። ዝርክርክ እንደዚህ አለ አለ ሆይ ከሰው ጋር አብረህ ሄደህ ተሰብስበህ ሄደህ እንዴት አይመጣውም እኮ ከምሬን እኮ አይመጣውም። እንደዚህማ ዝርክርክ አይደለንም እኛ። በዚህ መጠንማ ዝርክርክ አይደለንም። የምሬን ኖ በዚህ መጠንማ ዝርክርክ ክርስቲያን የለም እንዴ።
ቅዱስ ቦታ እናክብር ተባብለህ ተሰብስበህ ከምታከብረው የእምነት አባት ጋር እንደው አብረህ ሆነ ከአንድ ገዳም አባት ጋር አብረህ ሆነ ላይ ላይ እያዝረከረክ አብሲት አስመሰለ ልብስህን አብሲት ጣይ አስመሰለ ወይ ኖራ ቀቢ መስለ ትንቀሳቀሳለህ። ኖ ክርስቲያን እናደርገው። ቀጥል ክርስቲያኖች እንደዚህ ያደርጋሉ። ኦኬ እሺ፣ ላንብብላችሁ በአማርኛ። ኦኬ ምን ይላል? ነቢዩ ከሷቦቻቸው ጋር ሆነው ለሐጅ ብቻ ኢህራም አድርገው በዙልሂጃ 4ኛው ቀን ጠዋት መካ ደረሱ። መካ በደረሱ ጊዜ ነቢዩ የኢህራም ንያችንን ወይም እቅዳችንን ወደ ኡምራ እንድንቀይር ኡምራውንም ከፈጸምን በኋላ ከኢህራም ወጥተን ወደ ባለቤቶቻችን ሄደን ለግብረ ስጋ ግንኙነት መሄድ እንደምንችል አዘዙን። ሰዎች ስለዚህ ጉዳይ ማውራት ጀመሩ። ጃቢርም በመገረም ስሜት ከብልታችን የዘር ፈሳሽ ወይም ደግሞ ሰመናችን እየተንጠባጠበ ወደ ሚና እንሂድን አለ። ይህንን ሲል እጁን እያንቀሳቀሰ ነበር። ኦኬ እንግዲህ በዚህ መጠን ነው የሚዝረከረኩት። ብልታችንን እንቁረጥ፣ ከዛ መንገድ ላይ ያሉት ደግሞ ብልታችንን እንቁረጥ ያሉትን ደግሞ ቃል አዘጋጀው። ብልታችንን እንቁረጥ፣ እዛው ብልታችንን አይ ከምቆርጡት ፎጣ ስጡና ወሲብ አድርጉ። ሀው እነኝህን ሰዎች ነው ተከተሉ የምትሉን? እነኝህን ሰዎች ይሄ አምላክ መገለጥ ነው። ከዛ በኋላ ይሏችኋል፣ አይ ፎጣ እዛ ጋር ስጥና ያችኛዋን ወሲብ አድርግ። አረ ጉመደው ነው ብለው እኔ እንደዚህ አይነት ዝርክርክን ጉመደው ባለጌ ፎጣ ሰጥተ ወሲብ አድርግ መንገድ ላይ ሄደህ ያችን ሴት እንደዚህ አይነትን ነው እኔ ተከተል የምትለኝ? ዝርክርክ ቀጥላም ከአላህ መልክተኛ ጋር ለዘመቻ ሚስቶቻችንን ሳንይዝ እንወጣ ነበረ። ሚስቶቻቸውን ሳይዙ ከአላህ መልክተኛ ጋር ይወጡ ነበረ ማለት ነው። ራሳችንን እንስለብን በማለት ጠየቅናቸው። ምን እናርጋሉ? ራሳችንን እናኮላሽ ወይ እንስለብ ወይ በማለት ጠየቅናቸው። የአላህ መልክተኛም ይህንን እንዳናደርግ ከለከሉን። ኖ አታርጉ አለ። ከዛስ ሴቶችንም እስከተወሰነ ጊዜ ድረስ ብቻ በጊዜ በገደብ በወቅት ማለት ነው የልብስ ስጦታ በመስጠት እንድናገባቸው ፈቀዱልን። ቡሃሪና ሙስሊም ዘግበውታል ይለዋል። እሱን ደግሞ ቅድም አሳየናችሁ። ቡሃሪና ሙስሊም ላይ ያለውን ደግሞ ሙስሊም ላይ ባለው መሰረት ለ3 ቀን ያህል ፎጣ ሰጥተው ተጫርተው ያውም ይገዛሉ። አንዷን ሴት እንደ በግ ማለት ነው። ኢማጂን ቅዱስ የምትለው አንተ አንዷን ሴት የኔን ፎጣ ይውስቲ የኔን ልብስ ይውስቲ ተባብለው ሐዲሱን አዘጋጀው ክርስቲያን የኔ ይሻላል የኔ ተባብለው ሴቷ ታማርጣለች። ከአንተና ከአንተ የአንተ ልብስ ቆንጅዬ ነው ግን ሽማግሌ ነህ። የአንተኛው ልብስ አሮጌ ነው ግን አንተ ወጣት ነህ ታስባለች ሴቷ። ኦኬ የአንተ ልብስ አሮጌ ነው ግን ወጣት ነህ። የአንተ ልብስ አሪፍ ቆንጅዬ ነው ግን ትልቅ ሰውዬ ነህ። 3 ቀን ከአንተ ጋር ይሻላል ከአንተ ጋር። የአንተ ልብስ አሮጌ ቢሆንም ግን ወጣት ነህና አንተ ግን አዲስ ልብስ ቢኖርም ትልቅ ሰውዬ ነህና ሽማግሌ ስለሆን ከአንተኛው ሳባ ይህንኛው ወጣት ስለሆነ ይህንኛው ይሻለኛል። ለ3 ቀን ወሲብ ታደርጋለህ ከዚህ ጋር። ሳባዎቹን ቅዱስ ያልካቸውን ራሳቸውን ለጨረታ ያቆማሉ። ሴት ጋር ሄደው ልብስ ይዘው ከኔ ጋር ወሲብ እናድርግ እንኳን ቅዱስ ያልከው አንተ አሁን በህይወት ተጓደኛህ ጋር እንዲህ ታደርጋለህ ወይም ልብስ ይዘህ ሄደህ የኔ ልብስ ይበልጣል እኔ ምረጭኝ ከኔ በጣም የሚገርመው አሳዛኝ ነው። አንዴ የችኛዋን ፓርት ላበብላችሁ። ልክ ከመግባቱ በፊት ሸሩ ላይ ሲያስቀምጡ ምን ብለው እንዳስቀመጡ ምንም ራሳቸው ኮንትሮል የማያደርጉ ሰዎች መሆናቸውን ከዚህ ትረዳላችሁ። ከመካከላችን ጠንካሮች እንዳሉ ሁሉ ደካሞችም ነበሩ።
ደካሞች አስከፊ ከሆነ የዝሙት ጥፋት ላይ እንዳይወድቁ ስጋት ተፈጠረ። ጠንካራዎች ማለት ነው። ጠንካራ እምነት ያላቸው በበኩላቸው ብልታቸውን ለማኮላሸት እስከ መወሰን ደርሰው ነበረ። ጥንካሬያቸውንና ስፐርማቸው እየተንጠባጠበ ሲያስቸግራቸው እንቁረጠው፣ በቃ እንቁረጠው፣ በያዙት ሰው ሊገሉበት ሊያርዱበት በሚሄዱት ሸቦላ ቀደም ያየነው አዲስ ነው። እንስለበው እንቁረጠው ተቆርጦ ለምን በፎጣ ሄዳችሁ ጨረታ ስፐርም ከማንጠባጠብ ጋር አያያዝም። ስፐርም ከማንጠባጠብ ጋር አያያዝም። ራሳቸው መቆጣጠር አልቻሉም። መቼ ነው ራሳቸው መቆጣጠር ስለከበዳቸው? ሳቀሽ ጀምሮ ስለ ስፐርም ስታወራ ነው ያለው። ግን ይሄ የሚለው ራሳቸውን መቆጣጠር አልቻሉም ማለት ስፐርማቸውን አንጠባጠቡ እኮ ማለት አይደለም። ራሳቸውን ራሳቸውን መቆጣጠር ስለሚፈሩ ራሳቸውን መቆጣጠር አልቻሉም ማለት ምን ማለት ነው? ራሳቸውን መቆጣጠር አልቻሉም ማለት ምን ማለት ነው? ፈተና ውስጥ ስሜታቸውን መግዛት ላይችሉ ይችላሉ። የሰው ልጆች ናቸው። ይችላሉ አትበለኝ። ስሜታቸውን መግዛት አልቻሉም ማለት ነው። ስፐርም አንጠባጠብ የሚል አያስይዝም። አንተ የምታወራቸው ደደብ ሰዎች ካልሆኑ በስተቀር ይሄን አይሰሙህም። ደደብ ማን እንደሆነ እናያለን። ሚስቱን እዛ ጋር አስቀምጦ እዛ ጋር ሳምንት እንኳን ራሱን መግዛት ማይችል ከሆነ እሱ ቅንዝረኛ ሴሰኛ ነው። ሎክ ለሶስት ቀን ለ4 ቀን ከሚስቱ ሲለይ ስፐርሙን የሚያንጠባጥብ ተገለጸ። ጠንካራዎቹ ምን ያደርጋሉ? ጠንካራዎቹ ደግሞ አለ ጠንካራ እምነት ያላቸው በበኩላቸው ምን ማድረግ ጀመሩ? ብልታቸውን ለማኮላሸት እስከ መወሰን ደርሰው ነበረ። ይሄ አሁን ጠንካራ የተባሉት ሰሃባዎች ናቸው። ጠንካራ የተባሉት ብልታቸውን እስከ ማኮላሸት ከአቅም በላይ ሆኖባቸው ማለት ነው። አይ ቲንክ ይሄ ግልጽ ነው። አንተ እንደዛ ደርሰሃል ዑመር? ብልትህን ፎጣ ላይ እየሰጠው ሲብ ታደርጋለህ? የሰው ልጅ ባህሪ ነው ስላል እንዴ? በአንተ እኮ መመሰል ይቻላል። አንተ በእኔ አመሰልም። አንተ ራስህ ቻል በነብይ መመሰል ትችላለህ። ያረዛ በነብይህ መስልበት መንገድ ላይ ወሲብ ሲያይ የተረከረከው ነብይ መስል አንተ ነው መስልህ። ያሰነፍ ሙታ የሙታ ሊልት ስለምችል ተረጋጋና አዳም አንተ ነህ ከፓንትና ከስፐርም አዳም። ምክንያቱም የሰው ልጅ ባህሪ ነው ስላልክ ይሄ አንተ ባህሪ ነው ወይ? ምክንያቱም የሳባዎች ባህሪ ነው ወይ? መልስ። ፎጣ እየሰጠው ሲብ ታደርጋለህ አታደርግም? ይህ ጉዳይ ማንኛውም ወንድ በተለይ ያልጠየቀውን በጌታቸው ሕግ በጣም የተገዙ ናቸው። ያልተጠየቀውን አትመልስ። ሳቦች አላሳይ ስፐርማቸው የሚንጠባጠበው
ተነብይህ ጋር እያሉ ነው የሚንጠባጠበው። ያው ከማን ሐዲሱ ፈተው ክርስቲያን አንብብ ናምበው መስጊድ ውስጥ አንተ ማይንጠባጠብ ከሆነ ይነበባል። ከነብይ ትሻላለህ ማለት ነው። ከሳቦቹ ትሻላለህ። ሶሪ ቀጥል፣ አንብበው። አልሻለም ላንብብልህ። አዳምጥ። እሺ ዑመር ክርስቲያን ረፍ ራሱ አንብብ ይህንን ሐዲስ ማሱ የሚሻለው አይቻልም። እንደዚህ አይነት ቆሻሻ ሐዲሶችን ስታነቧቸው በራሳችሁ እንዲገባችሁ ስለምንፈልግ አታፍርም አለ። ሳቦችን ድርጊት አንብበው። እኮራባችኋለሁ፣ እከተላችኋለሁ። ስለምትከተላቸው አንብብና እናውራ። አንተንም የሚከተላለ አይደል እንዴ? እንኳን ሰሃቦችን አሁን አንብባው። ነብይ የሚከተለኛል እንዲከተለኝ ታዟልና አሁን አንብብ። እኛ ቤት መጣችሁ የምትታዘቡት የምትመለከቱት እንዲህ ነው። እኛን ስለማረድ እንጂ ሳቦቻቸውን ነብያቸውን በሱ አልስማማም። አንተን አዲሱን አንብብ። በሱ አልስማማም። አዲሱን አንብብ። ኧረ ትስማማለህ? ቆይቻለሁ እኮ እኔ በሱ አልስማማም። አንተን እኔ ወደ እስልምና ከሚጠሩ ሰዎች አድርጌ ነው የምቆጥረው። ታንክ ዩ ከስር ሆነህ ታብታብ እያደረግህ ተማር። አንተ ምክንያት እዚህ መተህ በቀጠፍከው ብዙ ሙስሊሞች እንዲነቁ ይሆናል ማለት ነው። ኤነስ ጀማል እንኳን ደህና መጣህ። ጀሚላ እንኳን ደህና ቆየህ። እንዴት ዋልክ? መልካም። ጥያቄ ነበረኝ መጠየቅ እችላለሁ? ጥያቄ በኋላ ላይ የምንቀበለው አሁን ቶፒኩ ላይ እንዴት ቅድሚያ ጥያቄ አትቀበለኝም? ቆይቻለሁ። ቅድሚያ ቶፒኩ ላይ ይሄን ቆየው ከመጣው። ኦኬ ሙታን እንዴት ታየዋለህ? በፎጣ ወሲብ ማድረግ ሰዎችን ይሄ ሃይማኖት የፈጣሪ ትእዛዝ ነው ብለህ ታምናለህ? ይሄ ህግጋት ነው። ፈጣሪ አደረጉት አላደረጉት የሚለውን ነገር ሳይሆን ህግጋት ነው። ምን አይነት ህግጋት ነው? እንደዚህ አይነት ህግጋት ሄደህ ፎጣ እየሰጠ ዝም ብለህ ወሲብ አድርግ ማለት አራት ባሪያ ፈቅዶ ደግሞ በፎጣ ሄደህ ወሲብ አድርግ ማለት ምን አይነት ህግ ነው? ይሄ ሴጣናዊ ህግ ነው። ሴሰኝነትም ወይንም ደግሞ መንገድ ላይ ወሲብ ማድረግን እንዴት ነው የሚፈቅደው? አምላክ የምትለው ለሴቷ ወይን ለምን አይፈቅድላትም? እንደዛ ከሆነ ህግጋት ከሆነ ወንዶች ተሰባስበው ሴትን እንዴት አድርገን ወሲብ እናድርግ ራሳቸው የማይገዙ ሴሰኞች፣ ቅምረኞች፣ ዝሙተኞች የሆኑ አካላት የጻፉት ነው እንጂ እንዴት ነው አምላክ የሚባል አራት ፈቅዶለት ባሪዎችን እንደፈለክ ተገናኝ ብሎት ከፈለክ አራት ውስጥ ደግሞ መቀየር ትችላለህ፣ በሚስት ቦታ ሚስት መቀየር ትችላለህ ብሎ ይህ ሁሉ ፍቃድ ሰጥቶት እሱም አልበቃ ብሎት ፎጣ እየሰጠህ መንገድ ላይ እንደዚሁ ለሁለት ቀን ለሶስት ቀን ወሲብ አድርግ ይላል ብለህ ታምናለህ? ፈጣሪን እንደዚህ ያደርጋል ብለህ ታምናለህ? ታምናለህ? ጀሚል እኔ እውቀቱ የለኝም። ይሄን ልመልስ አልችልም። ወላሁ አለም። እሺ ሌሎቹ ይቀጥሉ። እሺ ዑመር ቀጥል። ጥያቄና አትቀበለኝም? አንድ ደቂቃ ትንሽ ቆየት በል። እትቀበላለሁ። ትንሽ ቆየት በል ዑመር። እሺ አብዲ ሰላም። ሌላኛውን አብዲ ነው። ትቀጥላለህ። የስረኛው አብዲ እንኳን ደህና መጣህ። አሚሮ
ኦኬ ዙርቀኔ እውነት ነው። ነብይህን መስልሃለሁኝ አይደል? እሱ እንደዚህ ነበር የሚያደርገው። መሀይም ኦርቶዶክሶች ላይቭ ከፍተህ ሸቅልባቸው። አይ እኛ መሀይም አይደለንም፣ መሐመድ ነው። እኔም ተከታዮችም መሀይም ናቸው ያለው ማታቅ ከሆነ ሳይል ቡኻሪ ተሳደቡ እጅ ደቡ ለሌሎች ትምህርት ይሆናል። ክርስቲያኖች ይማሩባቸዋል። ምን አይነት ነው እስልምና ብለው እንዲሉ፣ ከስር ያሉት ደግሞ ለቀው እንዲወጡ ምክንያት ይሆናል። ዳሲ ፓራፍሬዝ አድርገው ቶፒኩን ባይዘዌ አይምሮ ያለው ሰው ይሄንን ስለማይቀበለው እኮ ነው። የሙሐመድ ትእዛዝ መቀበል ስለማይችል። በነገራችን ላይ እዚህ ላይ ማንም ማውራት የሚፈልግ ያለ ሙስሊም አይመስለኝም። ከሰሃቦቹና ከሙሐመድ የተሻለ አይምሮ ያላቸው ይመስለኛል። ለዛ ነው። ስለዚህ ሙሐመድ እናንተ መከተል አለበት እንጂ እናንተ ሙሐመድን መከተል የለባችሁ ሙስሊሞች። አላህ ወኪል አሚሮ አለ የማር አብዱ። እሺ ባለፈው አስወጥታችሁኛል። አታስወጡም ከገባን በኋላ እና አሁን ቀጥል። እሺ ቀጥል። ምን እሺ ምን ተመለሰ አብዱ። እሺ መጥቻለሁ። ስልክ እየገባ እያስቸገረኝ ስለሆነ ነው። ለማንኛውም እዚህ ከገስት እንዳታወሩኝ እመጣለሁ። እንዳታወሩኝ። ቀጥል። ርዕሱ ላይ ቀጥል። ለምን እዚህ ጋር ያለው ቶፒክ ላይ ያለውን ነው የምትሉት? ችግር የለውም። በሚገባ መልስ ሰጣለሁ። ቀጥላ። አንደኛ በእስላም አንተ እንደምታስበው እንደዚህ ዝሙት ምናምን የምትለው ነገር የለም። እሱም በደንብ ቀጥላ። አሁን የተጠየቀው ጊዜያዊ ጋብቻ ምንድን ነው አብዱ? የተጠየቀው ገብቷል። ጊዜያዊ ጋብቻ የለም ሲጀምር። ኦኬ ሐዲሱን ትቀበላለህ አትቀበልም? ሐዲሱ እንደዚህ አይነት ነገር የሚኖርም አይመስለኝም። ካለ ራሱ ሐዲስ ምን አልከኝ? ሐዲሱ ይከፈታ ሳታውቀው እንደ ካዳ ሊኖርም ላይኖርም ይችላል። ምን እያልከን ነው? አይደለም ሊኖርም ላይኖርም ይችላል አላልኩም። የተሳሳተ ሐዲስ የለም እያልኩ ነው ያለሁት። የተሳሳተ ሐዲስ የለም እያልኩ ምን ማለት ነው? ያው ሐዲሱ ሳይ ሙስሊም ቀጥል። እሺ ኦኬ አንድ ጊዜ እሺ። አረብኛ ትችላለህ? አረብኛ ሞክራለሁ። ፐርፌክት አይደለም ወላሂ። ከዚህ ጀምሮ ቀጥልና። አይ በአማርኛ በትርጉም ብትነግረኝ ደስ ይለኛል። በትርጉም የማሄድንበት እኮ ደጋግመን ለተወሰነ ጊዜ የሆነ ነገር ሰጥተህ ወሲብ ማድረግ ማለት ነው። በ3 ቀን ለ2 ቀን ታገባና ከዛ በኋላ ኮንትራክቱ ሲያልቅ ሚስትህን ታባርራታለህ። ያገባሃትን እናንተ የተረጎማችሁት ከአውዱ ውጪ ነው። እሺ አንተ ባውዱ ተርጉም። ቆይ አንድ ጊዜ ማንኛውም ጋብቻ በእስላም በኒካ ነው የሚሆነው። እዚህ ጋር ኒካ የምን ነገር ተጠቅሷል? እሺ አይደለም ወይ? ተጠቅሷል አልተጠቀሰም ነው? ለስንት ቀን ነው የሚሆነው ኒካው? እሺ ይሁን ችግር የፈለገም ይሁን ኒካ ከተጠቀሰስ ለ3 ቀን የሚሆን ኦኬ። ኒካ በኒካ የምታስረው ለዚህ ቀን ነው ማገባሽ ብለህ ነው እንዴ? ከ2 ቀን በኋላ ፈታሻለሁ ብለህ ነው ኒካ የምታስረው? ይኸውልህ ለዚህ ቀን ተብሎ አይደለም ኒካ የምታስረው። ጋበስ ይሄ ደግሞ ለዚህ ቀን ይታሰራል ነው። ዞሮ ኒካ ይታሰራል ነው። ይሄ ደግሞ አለው ገደብ እስከተወሰነ ቀን ድረስ ነው።
ለዚህ ቀን ያህል ተብሎ ነው። ከዛ በኋላ ቀኑ ሲያልቅ ታባርራታለህ ለ2 ቀን ወይ ለ3 ቀን። ለምሳሌ በዚህ ሐዲስ ላይ ለ3 ቀን የተባባሉት ከኔና ከሱ መረጭ ተብላ አንተ ልብሱ ይሻላል የአንተ ልብስ ቆንጆ ነው አለችው ሽማግሌውን። የዚህኛውን ስታይ ደግሞ ልብሱ አሮጌ ነው ግን ወጣት ነህ አለች። ወጣቱን አሮጌ ልብስ ያለው መረጠች እና 3 ቀን ያህል አብሯት አደረ። ከዛ በ3ኛው ቀን ኧረ ይበቃሃል አባራለው ነብይ። ኦኬ እዚህ ውስጥ አንተ አንድ ነገር ማወቅ ያለብኝ ነገር ምንድን ነው? በኢስላም ውስጥ ዝሙት እንደሌለና አንድ ወንድ የሆነችን ሴት ሲያገባ በኒካ ነው። ኒካው ደግሞ በማን የሚወሰን ነው? በእሱ ሊያገባት ከፈለጋት ሴት ከዛች ሴት የሚወሰን ነው ማለት የፈለገችው ነገር ማድረግ ትችላለች። ኒካው ለ3 ቀን እየተስማማ ስለዚህ እያገባ ወሲብ እያደረግ ማባረር ትችላለህ ማለት ነው። ለ1 ቀን ለ2 ቀን ማን ነው እንደዚህ ያለ? ለ3 ቀን አግብተህ ተበረ ማን ነው? ያው ፍለፊት ሐዲሱ የማን ነው? የነብዩ ነብይህ ነው የተናገረው። አባር ብሎ ያለው ነብይህ ነው። ለ3 ቀን አግብተህ ከዛ አባር ነው ያለው። ሸኛት በቃ ነው ይኸው ነብይህ ነው የተናገረው። ሳታነብ እኮ ነው እየተከራከረ ነው። ሐዲሱን አንብቦ ሐዲሱን በአማርኛ ያለውን አምጣልኝ። ወደ አማርኛ አጣማን መተርጎም አይደለም ያለብኝ ነው። ይሄኛው ሐዲስ አለ አማርኛው ትርጉም ላይ ቃልን ከፍ አድርገው ነው። ይሄኛው የቅድሙ ደግሞ ለ2 ሄደው ደግሞ የተጫጫዋትን አሳያለሁ። ላሳየው እሱን እፎይ እስኪ መጀመሪያውን አማርኛው ነው። ይሄንን ራሱ ቀይረ በአማርኛ እናነበው። እስከተወሰነ ቀን እስከተገደበ ቀን ድረስ ታገባትና ወሲብ አድርገህ ትሸኛታለህ። ይሄንን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት እንደዛ ነው። ለ3 ቀን ድረስ አግቡ ነው ያሉት። እርሳቸው ነው ያሉት እንደዚህ። ሐዲሱ የሚለው እንደዛ ነው። 3 ቀን ቆዩ። ከዛ በኋላ ሸኛታለህ። ቀኑ ሲያልቅ እኮ እነዚህ ሌሎቹ የሰሩትን ስህተት አርሞ ሊሆን ይችላል እንጂ እሳቸው አላዘዙም። እሺ ነብይህ ነው ያዘዘው። ፍቃድ የሰጠው እኮ ነብይህ ነው። ሃይ ብልታችንን እንስለብ እንዴ ሲሉት ምን አላቸው መሰለ? ሚስቶቻቸው ቤት ነበሩ። በደምብ ሚስቶቻቸው ቤት ናቸው። ስለዚህ 4 ሚስት ያለው 3 ሚስት ያለው ነበሩ። ከዛ ሚስቶቻቸው አብረዋቸው አልነበሩም። ወደ ጦር ሜዳ ሲሄዱ ስሜታቸው ሳቦቹ ታውቃለህ፣ መስጊድ እንኳን ሀጅ እንኳን ሲያደርጉ ብልታቸው ላይ ስፐርማቸው ይንጠባጠባል። እዚህ ደግሞ ጦርነት ሲሄዱ አልቻልም፣ ብድግ አለ። እንቁረጠው እንዲህ አሉት። ከምቆርጡ ፎጣ እየሰጣችሁ ወሲብ አድርጉ አላቸው። ክርስቲያን ተርጉመው ሐዲሱን አንብልን። ይሄኛው ሐዲስ እየታየ ስላልሆነ አንተ በአማርኛ አንብብልን። ሙዚቃ አለ። ሙዚቃ ተኋላ ዝጋ። እኔ ይሄንን ጤናማ ሰው በፍጹም ሊቀበለው ማይችል ነው። ባይዘ ስለ ሙታ ለካ አያውቁም ሰዎቹ። የሚገርም ነው። ሙታ እኮ በጣም የታመንና እጅግ ሙተወቲር በሆነ ሁኔታ በሐዲስ ውስጥ ያለ ነው። ስለ ሙታ እንኳን አያውቁም ገና ማለት ነው። እፎይ አንዴ ስለ ሙታ እንኳን ሙስሊሞች አለማወቃቸውን ታወቃችሁ። አንዴ አብዱ ጀምሯል። እሱ ሲጨርሰው መጣወራ ስለ ሙታ እንኳን እንደማያውቁ ካወቅን ይሄ ከዚህ የምንረዳው ምንድነው? ሙስሊሞች ስለምንም ነገር እንደማያውቁ ነው። እጅግ በጣም ብዙ ሐዲስ ነው ያለው ከሙታ ጋር በተያያዘ እጅግ በጣም ብዙ እና የሚገርም ነው። እሺ ቀጥል፣ አንብበው። እሺ ላንብብለት፣ ራሱ ያንብብ። ወይ አብዱ ቀጥል። በደንብ ስለማይታይ አንተ ከዛ አንብብልን በደንብ በግልጽ አይታይ። ኦኬ እሺ። አብደላህ ኢብን መስዑድ እንዲህ ሲል አስተላልፏል ይላል። ከአላህ መልእክተኛ ጋር በዘመቻ ላይ ነበርን።
ከእኛም ጋር ሴቶች አልነበሩ ማለትም ሚስቶቻቸው። እኛም ራሳችንን እናኮላሽን አልን። እሳቸውም ነብዩ ይህንን እንዳናደርግ ከለከሉን። ከዚያም አንዲትን ሴት ልብስ ሰጥተን ለተወሰነ ጊዜ ጊዜያዊ ጋብቻ እንድንፈጽም ፈቀዱልን። ኦኬ ነብይ ምንድን ነው የፈቀደው? አብዱ ቀጥል ጨርስ። ይሄንኛ አይጠቅምም፣ ጭራሽ ይለጥፋል። ቀጣይ ያለው አይጠቅምም። እዚህ ጋር አድርገው ቅድሚያ ነብይ ምንድን ነበር የፈቀደው? ከዛ ቀጥሎ ያለው ነገር በደንብ መግባት አለ። ችግር የለውም፣ ቀጥልለት። ከቀጠልከውም ጭራሽ የሚጠቅም አይደለም። ቀጥልለት። ያብሳል እኮ እኛ ላንተ አዝነን ነው አብዱ። ይብሳል። ከዛ ነው ይሄንን መሐመድ ፈቀደና ሉክ አብዱ አሚሩ ደጋግሞ እየደወለበት ነው። አወጣም ውጣ አይቻለሁ። አሚሩ ነው የሚሆነው። ቀጥል አንብበው። ከዚያም አብደላህ ይህንን አንቀጽ አነበበ። ምን የሚል? ይህንን ሙታ ጋብቻ ወይም ጊዜያዊ ጋብቻ እንደተፈቀደ በቁርአን ማለት ነው። እናንተ ያመናችሁ ወይ አላህ ለእናንተ የፈቀደላችሁን መልካም ነገሮች እርም አታድርጉ፣ ወሰን አትለፉ፣ አላህ ወሰን ኃላፊዎችን አይወድም የሚለው ወረደ ማለት ነው። ወይም ደግሞ አነበበላቸው። እንግዲህ በደንብ አስተውሉ። ደወጀል ሙታ ወይንም ደግሞ ፎጣ እየሰጡ ወሲብ ማድረግ አላህ ነው የፈቀደው። ሰዎቹ ግን ሚስቶቻቸው ቤት ስላሉ መንገድ ላይ ብልታችንን እንቁረጠው እንዴ ሲሉ ኖ ልብስ እየሰጣችሁን ቢሆን ወሲብ አድርጉ አላቸው መሐመድ። ከዛ በዚህ ምክንያት ምን ቁርአኑን ነገራቸው። ምን ሚል? አላህ የፈቀደላችሁን ለምን ራሳችሁ ላይ እርም ታደርጋላችሁ የሚለውን ማለት ነው። አብዱ አይ ቲንክ ቶፒኩን በደንብ ያውቀዋል ይመስለኛል። ከኔ ጋር አብሮ እያለ ነው። ቅድሚያ ግን አቡላ ተመለስ። አብዱ እንግዲህ የምትለው አርጊው የምታደርገው አለ እድል እንስጥህ ወይንስ ወደ አብዱ ሀያ እንለፍ? እኛን እሱን ተው። እፎይ አቡላ ተመለስ። አንደኛ አንድ ነገር ማወቅ ያለብህ አንተ ማወቅ ያለብህ ነገር ምንድን ነው? ወሲብ ተነሳችሁ አድርጉ አይደለም ያሉት። እርሱ ያሉት ኒካ አስራችሁ ነው ያሉት። ጊዜያዊ ጋብቻ ይሁን ምንም ጋብቻ ይሁን ይኸውልህ አድምጠኝ። ከፈለክ አንተ አጣመህ አድርገው ምናምን ትችላለህ። ጎበዝ፣ እኔ እስማማለሁ። ስለዚህ አሁን እሳቸው የፈቀዱት ይሄ ነገር ቆይ ተስማምቻለሁ። ስለዚህ አሁንም በእስልምና አንተ እያልከን ያለኸው ይሄንን ጋብቻ ነው እያልከኝ ነው። ጋብቻ ከሆነ ደግሞ ነብይ ይሄ ጋብቻን ያፈርሳል ማለት ነው። ተመለስ። ክርስቲያን ያንኛውን አዲስ አዘጋጅ ሳይ ሙስሊም 1406 ነብይ ጋብቻን ያፈርሳል ማለት ነው አይደለም? ፕሊስ ተመለስ አብዱ። እኔ ተስማምቻለሁ አንተ ባልከው። እፎይ እሱን ተውና እኔን አውራኝ። ተስማምተሃል ዝሙት እያልክ ተስማምቻለሁ ማለት አትችልም። ቆይ አብዱ ሀያ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እሱ ባለው ትስማማለህ? አብዱ ባለው ትስማማለህ? እሱ ሁለታችሁም ላይ አያስማማንም። ሁለታችንም ሳይሆን እኔን ተወኝና ለጊዜው እሱ ባለው ትስማማለህ? አትስማማም? እሱ ባለው አልስማማም፣ አንተም ባልከው አልስማማም። ሁለታችንም አትስማማም። ያንተ ለየት ያለ ነው። ኦኬ ሐዲሱ ምን ላይ ነው? እሺ ምን ላይ ነበር ነው? ሳይ ሙስሊም ላይ ሳይ ሙስሊም ላይ። እሺ ደግመህ አነበብከው? ከዛ በኋላ ደግመህ አነበብከው? ያ ከታች ምንድን ነው የሚለው? አነበብ ነው እኮ አንተ ንገረኝ። የተለየ ካለው እኮ ጭንቅላት ያለው ሰው እንኳን ይለያል። አልተፈቀደም ነው የሚለው። ኦኬ መልሰው ሐዲሱን አላህ የፈቀደላችሁን በእናንተ ላይ እርምታ ለምን ታደርጋላችሁ የሚለው የቁርአኑን ክፍል ታውቀዋለህ? አውቀዋለሁ። መልካም መልሰው ሐዲሱን። እሺ የቱ ጋር ነበር ለዛ የሚለው? አንብበው እስኪ። እሺ አብዱላህ ኢብኑ መስዑድ እኮ አሁን ይኸኛው እኔ አለው እንጂ አብዱ ሀያ ካላነበብኩ ብሎ ነበረ። ቀጥል አብዱ አንብብ። አብዱ ሀያ ያለው እኮ ማለት ነው በኒካ ነው አይደለ?
በኒካ ነው ያለው እንትኑ ፕሊዝ አንብብና ከታች አልተፈቀደም እያለ ነው ብለሃል። ስለዚህ ኒካን አላህ ይከለክላል ማለት ነው። መሐመድም ይከለክላል ኒካን እያልከኝ እኮ ኒካ አልተፈቀደም እያልከኝ እንደዛ። ለምን ኒካን እኮ አይደለም እየከለከሉ ያሉት ኒካ ውጭ ነው የከለከሉት። ኒካ እኮ አንተ ሐላል ኒካ እስከፈጸምክ አንብበው ቅድሚያ እኮ በኒካ እኮ አንተ ባቀረብከው ላይ ነው እኔ እንትን እየሰጠው ያለው ማስረጃ አንተ ባቀረብከው ላይ ሰሂህ ሙስሊም ላይ ነው አንተ እንትን ያልከው እኮ አንብባ። ለምን ትጨዋለህ? አንብባ ሐዲሱን ሰሂህ ሙስሊም ላይ ነው። እኔ ደግሞ ሐዲሱን እኮ ያንተ አንብብ ቅድሚያ ወንድማችን። ለምን ፓኒክ ታደርጋለህ? አይ ነው ወጣ እንዴ አለ አብዱ አለኝ እኔ አጥጋቢ መልስ ሆነ አኔ ቁርአኑን ክፍል አንብበው ሱራ 7 ሶሪ 587 መገን እስልምና መገን ብለው በቃ ክርስትናን ጥላቻ አስተምረዋቸው ሰዎቹ ዝም ብለው እንደ መከተል ነው። በቃ በአረብኛ እኔ ነገር ይሸመድዳሉ። ምን እንደሚል እንኳን አያውቁም። ከጸሎታቸው ጀምሮ አረብኛ አትሳደብ። አይ ስድብ አይደለም። ድምጼ ይቆራረጣል። ይሄ ለትዳር ለጋብቻ ሳይሆን ለጋብቻ አይደለም፣ ለሚገባ ነው። ስለሚገባ ነው የማወራው። ድምጼ በጣም ይቆራረጣል። ድምጼ በጣም አረታው ኔትወርክ እናስተካክል ወንድማችን። እኔ ጋ ነው እሱ ጋ ነው የሚቆራረጠው? የእሱ ነው። ኑሬ ሲራጅ ኔትወርክን አስተካክል፣ ጥሩ አይደለም። እስኪ አላህ ወኪል አይሰማም አሁን? አላህ ወኪል እስኪ አይ ቲንክ አሁን ጥሩ ነው። ቀጥል እስኪ። አልሰማለሁ። የቅድሙ ላይ ግለጠው መጀመሪያው ላይ ያው ተገለጠልህ እኮ ከቁርአኑ ክፍል አንብብ እና ቀጥል። እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን ጣፋጮች እርም አታድርጉ። እሺ ወሰንም አትለፉ። አላህ ወሰን ኃላፊዎችን አይወድ። አሁን እዚህ ላይ ምን ሆኖ አንተ እንትን ያለ ኦኬ። የቁርአን ክፍል ምንድነው? ይሄንን ነብይ ፈስሮታል አልፈሰረው? ሁሉም እያንዳንዱ በነብዩ ነው የወረደው ቁርአን። እያንዳንዱ ቁርአን ባባስ ነብይ ይሄንን የቁርአን ክፍል ለምን እንደወረደ እስቲ ወይንም ደግሞ በምን ምንድነው የፈሰረው? ይሄንን